የኔ ምርጦች ለዛሬ ጥቁር ባህር ክፍል 13ን ይዤላችሁ መጥቻለሁ። ሸሪፍ መሬት ላይ ወድቆ ይታያል። በዚህ ጊዜ ምክትል አቃቤ ሕግ ፈሪዳ የተኩስ ድምጽ ሰምታ ምን እየተካሄደ እንደሆነ ለማየት ትገባለች። በዚሁ ቅጽበት ሁሉም ይደነግጣሉ። ጋዜብ ስለ አዴል ተጨንቆ ወደ ውስጥ ይገባል። አዴልም ኢስማን ወዲያውኑ ከዚህ እንዲያስወጣት ይጠይቀዋል። ኢስማ ለመቃወም ብትሞክርም ጋዜብ በኃይል ይዟት ይወጣል። አዴልም ሁሉም ሰው ኢስማ ዛሬ ለጋብቻ ስነስርዓቱ እንዳልመጣች ምስክር እንዲሆኑ ያስጠነቅቃቸዋል። ነገር ግን ፈሪዳም ወደ ውስጥ እየገባች ትሰማለች። ወደ ኢስማ ስንሄድ ጋዜብ ለማምለጥ ትሞክራለች። ጋዜብ ግን የሚለቃት አስመስሎም ካታለላት በኋላ ጭንቅላቷን መጥቶ ራሷን እንድትስት ያደርጋታል። ከዚያም ተሸክሞ ይዟት ይሄዳል። በመቀጠልም ሽሪን ምን እየሆነ እንደሆነ ስትጠይቅ እናያለን። ነገር ግን ሸሪፍ መሬት ላይ ወድቆ ስታየው ደንግጣ ትጮዋለች። በዚህ ጊዜ አምቡላንስ ይደርሳል። ኦሩክ ይህንን ያደረገችው ኢስማ መሆኗን በዝግታ ይነግራታል። በተመሳሳይ ሰዓት አሚና ወደ ዘሪፋ ዘንድ በመሄድ ሴፍጂ ሁሉንም ነገር ለአዴል እንደምትነግረውና አዴልም እንደሚገላቸው ትነግራታለች። በዚህ ምክንያት ዘሪፋ መርዝ የተቀላቀለበት ጭማቂ ይዛ በመሄድ ሴፍጂ እንድትረጋጋ ብላ ትሰጣታለች። እሷም ትጠጣዋለች። ወደ ምክትል አቃቤ ሕግ ፈሪዳ ስንመለስ ኢስማን ትጠይቃለች። ኢስማ በእህቷ ሰርግ ላይ አልተገኘችም የሚለውን አታምንም። ሸሪፍን የገደለችው እሷ መሆኗን እርግጠኛ ነች። ነገር ግን የአሚና የቀድሞ ባል ገቢር ለፈሪዳ ድርጊቱን የፈጸመው እሱ እንደሆነና መሳሪያውም የእሱ እንደሆነ ይነግራታል። ይህን ያደረገው አሚና ይቅር እንድትለውና ወደ እሱ እንድትመለስ በማሰብ ነው። በዚህም ይታሰራል። ወደ ፋጢማ ስንሄድ ወደ አዩብሃን በመሄድ በአዴልና በኢስማ ላይ የደረሰውን ትነግረዋለች። አዩብሃን ግን በንግግሯ ላይ ከማተኮር ይልቅ በአድናቆት ይመለከታት ነበር። በኋላ ግን ተመልሶ ትኩረት በመስጠት ይዟት ይንቀሳቀሳል። በመንገድ ላይ እያሉም አዴል ለፋጢማ መልእክት ይልክላታል። ወደ ሽሪን እንድትሄድና ከጎኗ እንድትሆን ይጠይቃታል። ፋጢማም ሆስፒታል በመሄድ በጣም አዝና የነበረችው ሽሪንን ታረጋጋታለች። ፋጢማ ወደ ሽሪን ቀርባ ዘፈን ትዘፍንላታለች። ይህ ዘፈን ፋጢማ ትንሽ እያለች እናትና አባቷ ሲሞቱና አዴል ሲታሰር ሽሪን ለፋጢማ ትዘፍንላት የነበረው መሆኑን እንረዳለን። በወቅቱ ሽሪን ፋጢማን ለመንከባከብ አብራቸው ትኖር ነበር። እርስ በርሳቸው በጣም እንደሚዋደዱ እናያለን። ፋጢማ ሸሪፍ እንዲሞት ብትመኝም ሽሪን ስታዝን ማየት እንደማትፈልግ ትነግራታለች። በዚህ ጊዜ አለዋ ከአጎቷ ጋር ወደ ጎካን ለመሄድ ትወስናለች። ሸሪፍ መጎዳቱን ሆስፒታል መሆኑንና ምናልባትም ሊሞት እንደሚችል ለጎካን ይነግሩታል። ጎካን ግን ሸሪፍ እንዳይሞት ጸልዩ ይላቸዋል። ምክንያቱም ሸሪፍ ከሞተ የወንጀል መሳሪያው ይገኛል፣ አዴልም በባሌ ግድያ ወንጀል ይታሰራል በሚል ነው። ምክትል አቃቢ ሕጓ ሁሉንም በተናጠል መጠየቅ ትጀምራለች። አዴል ግን ኢስማ ሰርግ ላይ ነበረች ብሎ የሚናገርን ሰው እንደሚቀጣ ያስጠነቅቃል። ሁሉም የእሱን ቃል ሰምተው ዝም ይላሉ። ወደ ኢሌኒ ስንሄድ ኦሩክ ከምርመራ ሲወጣ ታየዋለች። በዚህ ጊዜ በጣም ተበሳጭታ ነበረ። ኦሩክ አዴል ሸሪፍን ለመግደል ወስኖ እንደነበረም ነገር ግን በመጨረሻ ሰዓት ኢስማ መሳሪያውን ተቀብላ በሱ ምትክ ሸሪፍን እንደተኮሰችበት ይነግራታል። ጋዜብ እንዳትታሰር እንደደበቃትም ጭምር። ኢሌኒም ለአቃቤ ሕግ አሳልፈህ ትሰጣታለህ ወይ ብላ ስትጠይቀው ኦሩክ በፍጹም እንደማያደርገው ይነግራታል። ሌኒም ሄዶ ከሚስት ጎን እንዲሆን ጠይቀዋለች። ነገር ግን ኦሩክ እንዳላገባና በመጨረሻው ሰዓት ሀሳቡን እንደቀየረ ይነግራታል። ለኔ በዚህ በጣም ትገረማለች። ለምን እንዲያደረክ ብላ አስጠይቀው ሩክ ከጎኔ የተቀመጠችው አንቺ አልነበርሽም ሲል ይመልስላታል። ሌኒ ለጥቂት ጊዜ ዝም ካለች በኋላ በቁጣ ልክ ነህ፣ እኔ አልነበርኩም፣ እኔን ለመግደል የሞከረች ሴት ነበረች ብላ ትታው ትሄዳለች። ሩክ ይከተላታል። እሷ ግን እንዲርቃ ትጠይቀዋለች። እሱም ልትሄጂና ልትሰድቢኝ ትችያለሽ፣ ነገር ግን መከተሌንና አለመከተሌን አትነግሪኝም ይላታል። በዚህ ጊዜ ሴፍጂ በመስኮት ሆና ታያቸዋለች። በጣም ተቆጥታም ለኢሌኒ እውነቱን ለመናገር ትነሳለች። ሴፍጂ ጉዞ ትጀምራለች። ነገር ግን በመንገድ ላይ የመርዙ ምልክት መታየት ጀመረ። በዚህ ሰዓት ኦሩክና ኢሌኒ ክሊኒኩ ይደርሳሉ። ኢሌኒም ከሴፍጂ የተለየው እሷን ለማግባት እንደሆነ ጠይቀዋለች። ኦሩክ በዚህ ይገረማል። በጣም ግልጽ ነሽ ይላታል። እንዲሁም አውሮፓዊ ሴት ማፍቀር ስላለመደ እንደሚያፈርም ጭምር ይነግራታል። ኢሌኒ ግን ዝም እንዲልና እንዴት ትነግራለች። እሱም እንድትረጋጋ ለጥቂት ደቂቃ እንደሚወጣ ይነግራታል። ኢሌኒ የሆነውን ነገር ለማሰብ ትሞክራለች። ኦሩክም እንዲሁ። ኦሩክ ተመልሶ ይገባል። እሷ ግን እንዲወጣ ጠይቀዋለች። ኦሩክ ግን መነጋገር እንዳለባቸው ይነግራታል። ሌኒ ብታገባም ባታገባም ግድ እንደማይስጣትና በጣም እንደምትጠላውም ትነግራለች። ኦሩክ በጥላቻ ችግር እንደሌለበት ይነግራታል። ሌኒ ግን ጥላቻን ያስተማራት እሱ መሆኑንና ራሷንም ጭምር እንድትጠላ እንዳደረጋት በቁጣ ትነግረዋለች። ኦሩክ ይበሳጫል። አንቺ ምንም አላደረግሽም ይላታል። ሌኒ ግን ራሷን የምትጠላው እሱ ሰርጉን አቁሞ እጮኛውን በመተው ምክንያት እንደሆነ ትገልጽለታለች። ኦሩክ ግን የሚወዳትን ሴት የመጥላት መብት እንደሌላት ይነግራታል። ሌኒ ይህንን ዳግመኛ እንዳይናገርም ታስጠነቅቀዋለች። ኦሩክ እሺ ይላል። ከሩቅ ሆኖ እንደሚወዳትና ዳግመኛ እንደማይጎዳት ይነግራታል። ነገር ግን ይበልጥ እንድትጠላው አንድ ሚስጥር ሊነግራት እንደሚፈልግ ይገልጽላታል። ኦሩክ ሚስጥሩን ሳይነግራት ሴፍጂ በኃይል በሩን ታንኳኳለች። ኦሩክም ሴፍጂ ራሷ ልትነግርሽ ወሰነች ይላል። ኦሩክ በሩን ሲከፍትላት ሴፍጂ ደህና እንዳልሆነች ያስተውላል። የመርዙ ምልክት በከፍተኛ ሁኔታ እየታየባት ነበረ። ለኔ ወጣ ምን እንደሆነ ስትጠይቅ ሴፍጂ አንድ ሚስጥር እነግርሻለሁ፣
ከዚያም በኋላ ወርቅን ማየት አትፈልጊም ትላታለች። ሴፍጂ ንግግሯን ሳትጨርስ መሬት ላይ ወድቃ ራሷን ስታለች። እናቷ በመስኮት አይታት በጣም ደንግጣ ወደ እሷ ትሮጣለች። በምትወጣበት ጊዜ ዘሪፋ ታገኛታለች። ምን ሆነሽ ነው ብላ ትጠይቃታለች። ሴፍጂ መሬት ላይ መውደቋን ትነግራታለች። ዘሪፋ ወዲያውኑ ለአጋር ደውላ ይህ የመርዙ ምልክት እንደሆነ ትጠይቃታለች። አጋርም አዎ ብላ ትመልሳለች። እናም ለዚህ መርዝ ምንም አይነት መድኃኒት እንደሌለው በመንገድ ታረጋጋታለች። በዚህ ጊዜ ጋዜብ ይስማን ይዞ ይደርሳል። ዘሪፋም ይስማ ሸሪፍን እንደተኮሰችበትና እሱም አሁን ሆስፒታል እንደሚገኝ ትነግራታለች። አጋርም በዚህ በጣም ደስ ይላታል። እንዲሞትም ትጸልያለች። ዘሪፋ ግን በዚህ ድርጊት ደስተኛ አልነበረችም። ወደ ኢስማ ስንመለስ አዴል በሷ ምትክ እንዳይታሰር በመስጋት ራሷን ለፖሊስ አሳልፋ ለመስጠት ትፈልጋለች። ስልኳን ከጋዜብ ተቀብላ ለፖሊስ ለመደወልም ትሞክራለች። ነገር ግን ጋዜብ በኃይል ይቀማታል። ኢስማ የልጇ አባት ታስሮ ከልጁ ለሁለተኛ ጊዜ እንዳይለይ እንደማትፈቅድ ትነግረዋለች። ጋዜብ በዚህ ንግግር ይደነግጣል። ነገር ግን ሀጋር ጣልቃ በመግባት ሌኒ ልጄ ነች ማለቱን አቁሚ፣ ልጇ የሞተባት የመጨረሻዋ ሴት አንቺ አይደለሽም ትላታለች። ሀጋር ይህንን ያለችው ኢስማ ለጋዜብ እውነቱን እንዳትነግረው ለማድረግ ነበረ። ጋዜብ ግን በሀጋር ንግግር ተበሳጭቶ ይዟት ይወጣል። በዚህ ሰዓት ወሩክና ሌኒ ሴፍጂን በመርዝ መጎዳቷን አውቀው ለማዳን ይሞክራሉ። ነገር ግን የመርዙን አይነት አላወቁትም ነበረ። ሌኒ ኒኮን ስለ መርዙ አይነት ጠይቀዋለች። እሱም የእንጉዳይ መርዝ እንደሆነና መድኃኒት እንደሌለው ይነግራቸዋል። ማድረግ የሚችሉት ለ24 ሰዓታት በህይወት እንድትቆይ መሞከር ብቻ እንደሆነና ያንን ካደረገው ሊያድኗት እንደሚችሉ ይነግራቸዋል። እነሱም ይህንን ለማድረግ ይሞክራሉ። በዚህ መሃል ዘሪፋ ትገባለች። ወሩክም ይህን ያደረገችው እሷ እንደሆነች ይከሳታል። እሷ ግን እናቷን ልጅሽ የተመረዘችው ጠዋት በሰራሽላት እንጉዳይ ነው ብላ ታሳምናታለች። ሹክሪያም ልጇን የመረዘችው እሷ ራሷ እንደሆነች ማመን ትጀምራለች። በዚህ ጊዜ አዴል ከምርመራ ይወጣል። አቃቤ ሕጓም ይስማን በከተማ ሁሉ እንዲፈልጓት ትዕዛዝ ታስተላልፋለች። አዴል ወደ ፋጢማና ዮሐን ይሄዳል። ፋጢማም ስለ ደህንነቱ ጠይቀዋለች። አዴልም አቃቤ ሕጓ ይስማ ንጹህ መሆኗን እንዳላመነችና ራሳቸው ሊጠብቋት እንደሚገባ ይነግራቸዋል። አዴል ለኢሌኒ ደውሎ ያለችበትን ይጠይቃታል። ኢሌኒም የሆነውን ሁሉ ትነግረዋለች። እሱም ወደ ኢስማ ዘንድ እንዲሄዱ ወዲያውኑ እንድትመጣ ይጠይቃታል። እሷ ግን ከሴፍጂ ጎን መሆን ስላለባት ፍቃደኛ ሳትሆን ትቀራለች። በዚህ መሃል ሹክሪያ ልጇ ኢስማን ትሰድባታለች። ባሏን ገድላ ከፍቅረኛዋ ቤት ተሸሽጋለች ትላለች። አዴል በዚህ ተቆጥቶ ወዲያውኑ ወደ ክሊኒኩ ለመሄድ ይወስናል። አዴል ወደ ሹክሪያ ገብቶ በኢስማ ላይ ያለችውን በድጋሚ እንድትናገር ይነግራታል። ሹክሪያ ትፈራለች። አዴልም ለዚህ ድርጊቷ እንደሚያስጠይቃትና ቅጣቷን እንድትጠባበቅም ነግሯት ትቷት ይወጣል። አዴል አቃቤ ሕጓ ኢስማን በከተማ ሁሉ እየፈለገችው እንደሆነ ሲያውቅ ወዲያውኑ ወደ ኢስማ ዘንድ ይሄዳል። አዴል ኢስማ ያለችበት ቤት ሲደርስ ጋዜብ ኢስማ ደጋግማ ለማምለጥ በመሞከሯ ምክንያት ዘግቶባት እንደቆየ ይነግራል። ጋዜብ በዚህ ድርጊቱ ይቅርታ ይጠይቃል። አዴል ግን ይህንን በማድረጉ ያመሰግናል። በዚህ ጊዜ ኢስማ የአዴልን ድምፅ ስትሰማ እንዳልተያዘ አውቃ ትረጋጋለች። አዴል ወደ ኢስማ ዘንድ ገብተው ስላደረገችው ነገር ይጨቃጨቃሉ። ኢስማ ግን እሱ እንዳይታሰር ወይም በራሱ ላይ እንዲመሰክር ፈቃደኛ እንዳልሆነች ትነግረዋለች። አዴልም ጉዳዩ እንደተጠናቀቀና ማንም እንደማይታሰር ይነግራታል። የእህቷ ባል ጋቢል ማለት ነው ራሱን አሳልፈው እንደሰጠም ጭምር። ኢስማ ግን ይህንን አትቀበልም። በእሷ ምትክ ማንም እንዲታሰር እንደማትፈልግ ትገልጻለች። አዴልም እኔ አንቺን ለማዳን ከመባከን ከተቆጠብኩኝ እሱን ማስፈታት እችላለሁ ይላታል። በዚህ ጊዜ ኢስማ ትረጋጋለች። ነገር ግን ለዚህ ሁሉ ምክንያት እሱ እንደሆነና ሸሪፍን ለመግደል ባይሞክር ኖሮ ይህ ሁሉ እንደማይከሰት ትነግረዋለች። አዴልም ሸሪፍ አንቺን መንካት አልነበረበትም ይላታል። ኢስማም በጋብቻ ስነስርዓት ወቅት ሸሪፍ እጇን ለመያዝ ሲሞክር አዴል እዚያው እንደነበረ ትረዳለች። ወደ ሽሪን ስንሄድ ፋጢማ እሷን ለማጽናናት መታ እንደነበረ ለኢሶ ትነግራለች። ኢሶ ምክንያቱን ሲጠይቃት አዴል እንደላካት ትነግራለች። ኢሶ በዚህ በጣም ይገረማል። ወደ ኢስማ ስንመለስ አዴል ሸሪፍን ለመግደል እንዳይሞክር ትለምነዋለች። ምክንያቱም ይህን ካደረገ ኢሌኒንና ፋጢማን ዳግመኛ ማየት እንደማይችል ትነግራለች። አዴል የተስማማ ቢመስልም ወዲያውኑ ጥላት ይወጣል። ኢስማ አዴል ሸሪፍን ለመግደል የወሰነ መስሏት ትሰጋለች። በዚህ ጊዜ ሆስፒታል ውስጥ ሸሪፍ ከቀዶ ጥገና ክፍል ይወጣል። ኢስማም ስለ ኢሌኒ ደህንነት ለማወቅ እንድትደውልላት አሏን ትጠይቃታለች። ኢሌኒ ስልኩን ስታነሳም ኢስማ ክሊኒክ ውስጥ ምን እንደምትሰራ ጠይቃታለች። ኢሌኒ ግን እውነቱን ለመናገር ፈቃደኛ አትሆንም። አሚናም ሀሳቧን ለማስቀየር ትሞክራለች። ነገር ግን እናታቸውም ስልኩን ተቀብላ ለኢስማ እውነቱን ትነግራታለች። ወዲያውኑም ትሰድባታለች። ክብር የለሽም ትላታለች። ከዚያም ስልኩን ትዘጋዋለች። ኢሌኒ ከሹክሪያ ጋርም ተጣልታ ይህን ንግግር ለኢስማ ዳግመኛ እንዳትናገር ታስጠነቅቃታለች። ሹክሪያ ግን የልጄን ባል የነጠቀች ሴት ስለ ክብሬ
በክብር የምታወራበት መብት የላትም ስትል ትመልስላታለች። በዚህ ጊዜም ኦሩክ ሹክሪያን ከክሊኒኩ ያስወጣታል። ኢሌኒም ወደ ኢስማ ዘንድ እንድትሄድና እሱም ሴፍጂን እንደሚንከባከባት ይነግራታል። ሹክሪያ ስትወጣ ይህች ዶክተር ልጄን ሆን ብላ ትገላታለች። ይህም ልጄ ኦሩክን እንዳታገባ ነው ብላ ላሚና ትነግራታለች። በማታም ኦሩክ አዲልን ያገኘዋል። ሸሪፍን ለማስወገድ ይስማማሉ። በዚህ ጊዜ ኦሩክ ሸሪፍን ከክፍሉ ይዞ ሲወጣ ኢሶ ወዴት ነው የምትሄደው ብሎ ይጠይቀዋል። ኦሩክም ዶክተሩ የኤክስሬ ምርመራ ስላዘዘ እንደሆነ ይነግረዋል። ኢሶም አብሮ ይሄዳል። ኦሩክ ወደ ውስጥ ይዟቸው ገብቶ በሩን ይዘጋዋል። በዚህ ቅጽበት ጋዜብ የአደጋ ማስጠንቀቂያ ደወል ያሰማል። ኢሶ ይደነግጣል። አዲልም መጥቶ ኦሩክ አጎቱን ለመግደል ከእሱ ጋር እንደተስማማ ለኢሶ ይነግረዋል። ነገር ግን ኢሶ አጎቱን ለመጠበቅ ከሸሪፍ ፊት ይቆማል። እናም አጎቱን ለጠላት አሳልፈው እንደማይሰጥ ለኦሩክ ይነግረዋል። ኦሩክ ግን ይህ ለሁሉም የተሻለ እንደሆነ ይነግረዋል። ኢሶ ግን የሸሪፍን አልጋ አቅፎ ካልወጣችሁ እጨዋለሁ፣ ፖሊስም እጠራለሁ ይላቸዋል። አጎቱን የሚገሉ ከሆነ እሱንም አብረው እንዲገሉት ይነግራቸዋል። በዚህ ቅጽበት ሸሪፍ ይነቃል። ሁሉንም ነገር ሲሰማ ነበር። በዚህ ጊዜ ኦሩክ እንዲወጡ ለመፍቀድ ይገደዳል። ኢሶም አጎቱን ክፍሉ መድረሱን አረጋግጦ ከጎኑ ለመቆየት ይወስናል። ሸሪፍ ሲነቃ የሆነውን ሁሉ እንደሚያስታውስና ኦሩክ በዚህ መልኩ ስለገዳው መደነቁን ይነግረዋል። ሸሪፍ ኢሶን ስላዳነው ያመሰግናል። ኢስማ ታስራ እንደሆነም ይጠይቀዋል። ኢሶ ግን እንዳልታሰረችና እሷ እዚያ እንዳልነበረች ሁሉም ምስክርነት በመስጠታቸው ነፃ መሆኗን ይነግረዋል። ሸሪፍ በዚህ ይረጋጋል። በዚህ መሃል አቃቤ ሕጓ ገብታ ምስክርነቱን ትጠይቀዋለች። ሸሪፍ ኢስማ እዚያ እንዳልነበረችና ማን እንደተኮሰበት እንደማያውቅ ይመሰክራል። ወደ ኦሩክና አዲል ስንመለስ ይህ ሁሉ ሸሪፍን በዋነኛ ረዳቱ በኢሶ ላይ እምነት እንዲኖረው የተደረገ ድራማ እንደነበር እንረዳለን። ይህም ሸሪፍ የመሳሪያውን ቦታ እንዲነግረውና መልሰው እንዲያስሩት ለማድረግ የታቀደ ነበር። በዚህ ጊዜ ሽሪን ገብታ አዲል ይህንን እንዳያደርግ ትለምነዋለች። አዲል ግን ወይ ልጅሽ ይሙት ወይ ይታሰር በማለት ምርጫ ይሰጣታል። ስለ ኢስማኤል ብቻ ለነፍሱ እንደራራለትም ይነግራታል። ዘሪፋ ለአዲል ስምምነታቸው መደምደም እንዳለበት ትነግረዋለች። አዲል ሀሳቧ ባይገባም በጋብቻ ማሳደግ አለብን ትላለች። በዚያው ቅጽበት ኢሶና ፋጢማ ይህንን ሀሳብ ይቃወማሉ። ዘሪፋ ግን የፈለገችውም እነሱን ሳይሆን ኦሩክንና ኢሌኒን እንደሆነ ትነግረዋለች። አዲል በዚህ ተቆጥተው ሴት ልጆቹም ከጭንቅላቷ እንድታወጣ ምንም አይነት ጋብቻ እንደማይኖር ነግሯት ጥሏቸው ይሄዳል። ወደ ኢስማ ስንመለስ አምላክ አዴልንና ኢሌኒን እንዲጠብቃቸውና ዳግመኛ እንዳይለያዩ እየጸለየች ነው። በዚህ ጊዜ አዴል ቤት ደርሶ ስለ ኢስማ ይጠይቃቸዋል። አሏም ኢስማ ክፍሏ ውስጥ እንደሆነች ትገልጽለታለች። አዴል ወደ ክፍሏ ሲገባ እየጸለየች እንቅልፍ እንደወሰዳት ያያታል። ቀርቦም በጨርቅ ይሸፍናታል። ከጎኗም ለመቆየት ይወስናል። ኢሶ ከሸሪፍ ጋር ወደ ቤት ይደርሳል። አሁንም ስለ ሸሪፍ እንደሚጨነቅና ከአዴል ሊጠብቀው እንደሚፈልግ በማስመሰል ይተውናል። ዘሪፋ ወደ ሸሪፍ ስትገባ ሸሪፍ ስለ ኢስማ ያለችበትን ይጠይቃታል። ኢስማ አዴል ጋር እንደሆነች ትነግረዋለች። እሱም ዛሬውኑ ሄዳ እንድታመጣት ያዛታል። ሸሪፍ ኦሩክ ስላደረገው ነገር ይነግራታል። ዘሪፋ ግን ኦሩክን እንዳይገለው ትለምናለች። ምንም ቢያደርግ ልጇን አሳልፋ መስጠት እንደማትችልም ትነግረዋለች። ሸሪፍ ይህንን ባትኖረው እኔ ላይ የተጫወትሽብኝ ነው ብዬ ጠርጥርሽ ነበር ይላታል። ከዚያም እንድትወጣና ኢሶን እንዲያስገቡለት ያዛታል። ኢሶ ወደ ሸሪፍ ሲገባ ሸሪፍ በደረሰበት ነገር ዋጋ መክፈል እንዳለበት ይነግረዋል። ታማኝነቱን ለማረጋገጥም አንድ ተልዕኮ እንደሚሰጠው ይገልጽለታል። በሆስፒታል የሆነው ነገር ድራማ አለመሆኑን እንዲያረጋግጥለት ይፈልጋል። ኢሶም ማንኛውንም ነገር ለማድረግ ዝግጁ መሆኑን ሲናገር ሸሪፍ ግድያ ተፈጽማለህ ይላል። ኢሶ አዴልን እንዲገልለት የፈለገ መስሎት ይጠይቋል። ሸሪፍ ግን አይደለም ይላል። ምክንያቱም አዴል ቢሞት ኢስማ ከጎኑ እንድትሆን ሊያስገድዳት ስለማይችል ነው። ሸሪፍ ለአዴል ከማንም በላይ ውድ የሆነው ሰው ማን ይመስላል ብሎ ይጠይቋል። በዚህ ጊዜ ኢሶ ዝም ይላል። ሸሪፍ ለኢሶ ዛሬውኑ ሄደ እህቱ ፋጢማን ግደላት፣ ድርጊቱም ድንገተኛ አደጋ እንዲመስል አድርግ ይላል። ይህን ለማድረግም 24 ሰዓት ይሰጠዋል። ኢሶ ከሸሪፍ ዘንድ ሲወጣ በድንጋጤ ተወጣል። ምን ማድረግ እንዳለበትም ግራ ገብቶታል። ኢሶ ፋጢማና ኢሌኒ ክሊኒኩ ፊት ለፊት ተኝተው ወዳሉበት ይሄዳል። አዩሃንም በፋጢማ በመቅናቱ ኢሶን ለማስቆም ይሞክራል። ኢሶ ሊመታው ሲል ፋጢማ ትነቃና በእነሱ ምክንያት በመንቃቷ ትጣላቸዋለች። አዩሃን ፋጢማን ለመጠበቅ በመሞከሩ ኢሶ ከፋጢማ ጋር ይጨቃጨቃል። ኢሌኒም እርስ በርሳችሁ ተሞጋግሳችሁ ከጨረሳችሁ እኔ ላውራ ትላቸዋለች። እነሱም ወዲያውኑ እንዲህ ያለ ነገር የለም ብለው ያስተካክላሉ። ኢሌኒ ለኢሶ እዚህ ምን አመጣ? አሁን እንደ ክቡር ሰው እየተመሰልክ ነው፣ እዚህ መገኘት የለብም ትላለች። እሱ ግን ከፋጢማ ጋር በአስቸኳይ ጉዳይ መነጋገር እንዳለበት ይነግራቸዋል። ፋጢማም አብረው ለመሄድ ትስማማለች። በዚህ ጊዜ አዴል ተኝታ ከነበረችው ኢስማ አጠገብ ተቀምጠው ከ20 ዓመት በፊት የነበራቸውን ትዝታ ያስታውሳል። ኢስማ ስትነቃ ሸሪፍን ገደልከው ብላ ትጠይቃለች። አዴል ስለ እሷ ሲል ላለመግደል እንደወሰነ ነገር ግን አንድ ጥያቄ እንደሚጠይቃት ይነግራታል። ኢስማም ማንኛውንም ነገር አድርጋለሁ ትላለች። አዴል አቃቢ ሕግ አሁን ምርመራ ለማድረግ ትመጣለች። አንቺም ላለፉት 2 ቀናት ከዚህ ቪላ እንዳልወጣሽ ትነግሪያታለሽ ይላታል። ኢስማም ወዲያውኑ ትስማማለች። ቁርስ ላይ ኢስማ በእኔ ምትክ ማንን እንዲታሰር ፈቀድክ ትላለች። አዴል ግን ሸሪፍ
ሸሪፍን ላለመግደል ስል ማንኛውንም ነገር አደርጋለሁ ብለሽ ነበር ብሎ ያስታውሳታል። ኢስማ ታዲያ በእኔ ምትክ ማን ሊታሰር ነው ስትል ጠይቀዋለች። እሱም ከምርመራ በኋላ እንደምታውቅ ይነግራታል። በዚህ ጊዜ ሀገር ትገባና የኢስማ የሰውነት ሙቀት እንዲጨምር የሚያደርግ ቅጠል ትሰጣታለች። ይህም አቃቤ ሕጓ ኢስማ ታማ ስለነበር ሰርግ ላይ እንዳልሄደች እንድታመን ለማድረግ ነው። ኢስማ ከሀገር እጅ ማንኛውንም ነገር ለመብላት አትፈቅድም። ነገር ግን በዚያው ቅጽበት ኢሌኒ መታ እሷ እንደቆረጠችውና ለጥቂት ጊዜ ብቻ ሙቀት እንዲሰማት እንደሚያደርግ እንጂ እንደማይጎዳት ትነግራታለች። ኢስማም ናፍቃት ስለነበር ታቅፋታለች። አዴል በኃይል እንድትበላ ያደርጋታል። ከጥቂት ጊዜ በኋላ አቃቤ ሕጓ ትመጣለች። ኢስማም መርዝ ያለውን ጉራይ በልቼ ስለነበር ለ2 ቀን ታምሜ ተኝቻለሁ ትላለች። አቃቤ ሕጓ ግን አታምናትም። ወደ ኢስማ ቀርባ ሙቀቷን ትለካለች። በእርግጥም ትኩሳት ስላላት በጣም ትገረማለች። አቃቤ ሕጓም ወደ ውጭ ወጥታ አዴልን ኢስማን ካልጠበክ ማንን እየጠበክ ነበር ሸሪፍን ለመግደል የሞከርከው ትለዋለች። በዚህ ጊዜ ሽኩሪያ ትመጣና እኔ ነኝ ትላለች። ታሪኩ ወደ ኋላ ይመለሳል። ዘሪፋ ወደ ሽኩሪያ ቤት ሄዳ አዴል በኢስማ ምትክ እሷ እንድትታሰር መወሰኑን ትነግራታለች። ሽኩሪያ መጀመሪያ ላይ እምቢ ትላለች። ዘሪፋ ግን ሴፍጂ ኢሌኒን ለመግደል ስትሞክር የሚያሳየውን ቪዲዮ እንደምታወጣ በማስፈራራት ታስገድዳታለች። ስለ ኢስማ ስትል ብትታሰር ሴፍጂን እሷ እንደምትጠብቃት ቃል ትገባላታለች። ሹክሪያም በዚህ ትስማማለች። ታሪኩ ወደ አሁን ጊዜ ሲመለስ ሹክሪያ ይህንን ያደረገችው አዴልንና ኢስማን ከሸሪፍ ለመጠበቅ እንደሆነ ትናገራለች። ኢስማ ይህንን ሁሉ እያየች በሀዘን ትሰበራለች። በዚያው ቅጽበት ፖሊስ ሹክሪያን ይዟት ይሄዳል። ኢስማ ሄዳ አዴልን ታቅፈዋለች። ወደ ሴፍጂ ስንሄድ ራሷን ማወቅ ትጀምራለች። እንዴት እንደተመረዘችም ታስታውሳለች። ይህን ያደረገችው ዘሪፋ እንደሆነች ለአሚና ትነግራታለች። እናም ሄዳ ለኢሌኒ እውነቱን ለመናገር ትወስናለች። አሚና ግን ይህን ካደረግሽ በእነሱ እጅ ባለው ቪዲዮ ያስሩሻል፣ ያኔ የእህትሽን ልጅ ለመግደል እንደሞከርሽ ሁሉም ያውቃል ስትል ታስጠነቅቃታለች። አሚናም ኦሩክን እንዳጣቸው አምና እንድትቀበል ትነግራታለች። በዚህ ጊዜ ኦሩክ ገብቶ ሹክሪያ ኢስማን ለማዳን ስትል ጥፋተኛ ነኝ ብላ መናገሯን ይነግራቸዋል። አዴል ከኢሌኒ ጋር ተቀምጠው ስለ ኢስማ ይጨነቃሉ። ነገር ግን ለጥቂት ጊዜ ለብቻዋ እንድትሆን ሊተዋት ይወስናሉ። ኢስማ ግን ወደ እነሱ መጣ ለብቻዬ መሆን አልፈልግም ትላለች። ኢስማ እናቴ የሞተችው ከ20 ዓመት በፊት ነው ብዬ ነው የማስበው ትላለች። አሁንም ይህን ያደረገችው ሴፍጂን ለመጠበቅ እንጂ ስለ እሷ ብላ እንዳልሆነ ትናገራለች። ኢስማ እናቷን ለረጅም ጊዜ ትታሰር እንደሆነም አዴልን ትጠይቀዋለች። አዴልም በቶሎ እንደሚያስወጣት ቃል ይገባላታል። ኢስማ ኢሌኒን ስለ ደህንነቷ ጠይቃታለች። በሆነው ነገር ተወጥራ ስለነበር ኦሩክ በመጨረሻው ሰዓት ሰርጉን ማቋረጡ ምን ስሜት እንደፈጠረባት መጠየቅ እንደረሳች ትነግራታለች። በዚህ ጊዜ አዴል ይቆጣና ሌኒ ከኦሩክ ጋር ምንም አይነት ግንኙነት እንደሌላት ይናገራል። ሌኒ አዴል ልክ ነው ትላለች። ኢስማ ወደ አዴል ስታይ እሱ ግን የሰለጠነ አባት ሆናለሁ ይላል። ሌኒ አዴል እንዳይቆጣ እየለመነችም ኦሩክ እንደሚወዳት እንደነገራት ትገልጻለች። አዴልም በጣም ይቆጣል። አሁንም ትጠይዋለች ብሎ ይጠይቃታል። እሷም እንደምትጠላው ነገር ግን ጉዳት እንዲደርስበት እንደማትፈልግ ትነግረዋለች። አዴል ይበልጥ ተቆጥቶ እኔ ገለዋለሁ ይላታል። ኢስማ ግን ይህ ዝም ብሎ ንግግር እንጂ ተግባር እንደማይሆን ታረጋግጥላታለች። ኢስማ ለኢሌኒ ካልወደደችም ከእሱ እንድትርቅ ትመክራታለች። ምክንያቱም ከፎርታና ቤተሰብ ጋር ምንም አይነት ግንኙነት እንዲኖራቸው እንደማትፈልግ ትገልጽላታለች። ኢስማም አሁን ወደ እነሱ ቤት ለመሄድ እንደተገደደችም ትናገራለች። ኢሌኒ ግን እዚያ ለአንድ ቀን እንኳን እንድትኖር እንደማትመኝላት ከነሱም እንደምታድናት ትነግራታለች። በዚህ ጊዜ ዘሪፋ ኢስማን ወደ ፎርታና ቪላ ለመውሰድ ትመጣለች። ኢስማም አብራ ትሄዳለች። ጋዜም ክሊኒኩ ደርሶም አይሆብን ስለ ፋጢማ ይጠይቀዋል። እሱም ከኢሌኒና ከኢሶ ጋር እንደነበረች እንጂ የት እንዳለች እንደማያውቅ ይነግራል። ኦሩክ መጥቶ ጋዜብን ስለ ኢሶ ይጠይቀዋል። ኦሩክ ወደ ኢሶ ቢደውልም ስልኩ ዝግ ነበረ። ጋዜብ ስለ ፋጢማ በጣም ይጨነቃል። ኢስማ ቤተሰቦቿን ተሰናብታ ከዘሪፋ ጋር ወደ ፎርታና ቪላ ትሄዳለች። እዚያም ሽሪንን ታገኛትና ታክፋታለች። ሽሪንም በእሷ እንዳልተከፋች ልጇ እንዲሞት እንደማትፈልግና ይቅር እንዳለቻት ትነግራታለች። ኢስማ ወደ ሸሪፍ ክፍል ትገባለች። እሱም ይቅርታ ልትጠይቅኝ አታስቢም ብሎ ይጠይቃታል። ኢስማም ዝም ትላለች። ሸሪፍም ለዚህ ድርጊትሽ ቅጣት ይኖራል፣ ቅጣቱም በአንቺ ላይ ሳይሆን በአዴል ላይ ይሆናል ይላታል። ኢስማ ምን አይነት ቅጣት እንደሆነ ትጠይቀዋለች። በዚህ ጊዜ ኦሩክ ገብቶ ሸሪፍን ስለ ኢሶ ይጠይቀዋል። ኢሶና ፋጢማ መጥፋታቸውን ኢስማ ትረዳለች። ሸሪፍ ግን ምንም እንደማያውቅ ይነግራቸዋል። ጋዜብ ሄዶ ለአዴል የሆነውን ነገር ይነግረዋል። አዴልም ሁሉንም የፎርታና ቤተሰብ ቦታዎች ቢያጠቀም ፋጡማን ሊያገኛት አልቻለም። በማግስቱም ከኢሶ ለኦሩክ መልእክት ይደርሷል። መልእክቱም ያሉበትን ቦታ የሚገልጽና ለሁሉም እንዲያሳውቅ የሚጠይቅ ነበረ። አዴል፣ ኢሌኒ፣ ሸሪፍና ኢስማ ወደ ቦታው ይሄዳሉ። እዚያም ፋጢማንና ኢሶን ያገኟቸዋል። ደህና መሆኗንም ያረጋግጣል። ኢሶ የፋጢማን እጅ ይዞ ወደፊት ይወጣል። ፋጢማም የጋብቻ ሰነዳቸውን አውጥታ ኢሶን ማግባቷን ለአዴል ትነግረዋለች። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?